ዋስትና ራሱ ሊፈቀድ የሚችለው ቀጠሮ ጊዜ ሲሰጥ ነው። ከቀጠሮ ጊዜ ደግሞ አልደረሰማ ገና ነው። ስለዛች ልጅ ወጣች ማለት ነው። ሽምግልና ጨርሷለን ብያ ኪያ ራሷ ፈርማ ኮፒ አስገብታ ምናምን ነው። ኪያ አኗር ምንድነው አንተ የምትጠይቃት? እኔ አሁን ተይውሽ ስለማስፈታቱ አሁን ምንድነው የሚያሳራሽ? ማለት ግራ እየገባኝ አይ ምናልባት የሆነ ነገር እሺ ያስፈራራሽ ያለው ሰው ምንድነው? ያው መንገድ ታስቀይረና ትሞክር ኪያ እንተዋወቃለን ማለት ነው። ኪያ አንተ ለምን ትያመጣለህ? ኪያ ምንድን አይ ይሁን ስሜት ጽንኝ ይወጣል እያልፈልግም በሽምግልና ጨርሷለኝ ካለው እኮ ይተባበራል እንዴ? ወጣሽ ሴትዮ አላምንም ብዬሽ ሴትዮ ጋር ሴትዮ ምን አገባ አንተ ሁኔታሽ ቀብጣለህ ምናምን ለምን እናንተ አደጋ ይሰለቻችሁም ወይ? አይ እንዴት እኔ እንደዚህ ብለህ ሳይነገረኝ እኔ አይነገረኝም እንዴ? ታዲያስ መፈታት ለምንድን ነው ያልገረመሽ? ሁሉ ነገር ልታደርግ እንደምትችል ለእናትሽ ሄዳ ከነገረችሽ እናትሽ ልትሞትብሽ እንደምትችል እና እናንተ ተናገር ቆይ ራስሽ ያለሽ እያልሽ ነው የነበረው ምንድን ነው አስር ጠበሽ የሚቀያየረው? አንድ እናቴ ከኔ መስዋዕት አለባት ተረጋ ብሎ ምን ነገር አለ? እናትሽ ግን ነገር እውነታውን ታውቂያለሽ። እመኚ በቃ ለምንድን ነው የምትፈሪው ነገር ካለ ንገሪን ነው። ወይ ሶፊ እሺ እኔ አሁን ያልገባኝ ነገር ምን እንደሆነ ታውቃለህ? ለምን ብላ ነው እሷ ይሄን ነገር የምታደርገው? አንተ በሁኔታዎቹ ትናንትና ከቶፋ ጋር መጣ አወራ ነው ተጨቃጨቀ ቶፋ መጣ ትላለህ። ዛሬ ድጋሚ ደግሞ ልጠረጥረኝ ነው? እኔ ምን ብዬሽ ትናንትና ቶፋ ተረጠርኩኝ ዛሬ ደግሞ በሌላ ነገር ልጠረጥረኝ ነው? ለያንቺ ጻይ ኪያ አኑ ወይ ምን ነው ሶፊ ኪያ ታለች እላይነት ምን ነው ምንድነው ያደረጋችሁ ያሉት? ምንድነው እየተፈጠረ ያለው? ምን ተፈጠረ? ሶፊ አስደነገጥከኝ እኮ። ምንድነው? ምን ሆነ ነው? ተከትሎ የመጣ ሰው አለ? ማንም የለም። ምንድነው? እና ምንድነው? ቆይ ንገረኝ፣ ምን ሆነ ነው? ተስማምተን ምን አውርተን የጨረስን መስሎኝ ሁሉ ነገር አሁን ምንድነው? አክስቴ የት ነው ያለችው? አክስትየው ኪያ ሳስራት ማረቢያ ነው የተባለችው። ኪያ ምንድነው ማለት አልገባኝም። እንዴት አክስትየውን ኪያ ሄዳ አስፈታታለች? ያሳሰረቻት እኮ ሶፊ ነው አይደል? ይላክሳል እንደዚህ የሚባል ነገር የለም። አንዋር ነው ማላውቀው ነገር እኮ አይደለም እኮ እሱን ነው ያውቃለሁ። ሶፊ ሴትዮ ከአንዴም 2 3 4 አደጋ ያደረሰች የነበረች ሴትዮ አይደለም። በትግል ነው መረጃ ሰብስበን ወደ እስር ቤት ወሰድናት። ሶፊ ይሄን ነገር ልትነግረኝ ነው እንዴ? ከመታሰሩ አንድ ቀን ቀደም ብሎ እኮ ሴትዮዋ እኮ በህይወትና በሞት መካከል አድርገው እኮ እንዲገሉኝ ጫካ ቀጥቅጠው እንዲጥሉኝ እኮ ለገዳዮች እኮ አሳልፈ የሰጠችኝ ሰው ናት። ይሄንን ነገር እያወቀች ይሄንን ነገር እንትን እያለች እንዴት ኪያ ታስፈታቸዋለች ብለህ ታስባለህ? እኔ መጣሁት እኮ እናንተ ሁሌ አደጋ ይሰለቻችሁ፣ ሁሌ ህይወታችሁ አደጋ ስለመክተት ይሰለቻችሁ። በፍጹም ልታስፈታት አትችልም ሶፊ። ኪያ እንደዚህ የሞተ ጭንቅላት የላትም። ነገር ይሆን አላምንም ብዬ አክስትዮን አግኝቼ መጣሁ። እመጣላችኋለሁ ብላ እየመጣችሁ ወደዚህ እርሱ እመጣልሃለሁ። ማነው ሶፊ? ምንድነው ነው? ፕራንክ ነው? ፕራንክ እያደረጋችሁኝ ነው? ናይ እባክሽ አንቺ ተባንዶ ብቻ ምንድነው ነው? ስለምን ፍራንክ ነው የምታወራው? እና ምንም ግራ እያገባኝ ነው እያልከው ያለውን ነገር ለኔ አዲስ ነው የሚሆንብኝ። እንዴት አቅለ የሌለኝ እኔ እኮ አትታሰርሽ ይኸውልህ፣ እንድታውቅ የምፈልገው ነገር አንዱ ማለት ነው። ፀሐይ ተረጋጊ፣ እንዳትወርቂ ተረጋጊ። ይኸውልህ ሶፊ ተረጋጋ። እኔ እኮ እንዳትታሰር ሴትዮዋ ስል የነበረው ኪያን ትጎዳታለች ወይም ደግሞ ከቤተሰቧ ጋር እንዳትቆራረጥ ኪያ ብዬ ነበረ ይህንን ነገር ስናገር የነበረው እንጂ አሳስራት ሄጄ የማስፈታት እኮ እኔ ቂል አይደለሁም፣ ደደብ አይደለሁም። ከመጣች ልጄንም እኔንም ኪያንም እንደምትጎዳቸው እኮ እኔ ጠንቅቄ አውቃለሁ እኮ። አትታሰር ያልኩት እኮ እኔ ወንጀለኛ ስላልሆነች ሳይሆን ከኪያ ቤተሰብ እንዳትቆራረጥ አስቤ ነው ይህን ነገር አድርጌ ነበር እንጂ ሄጄ ማስፈታት እኔ በሽተኛ ወይም ደግሞ የሆነ ማስፈታት ያልኩ አይደለም እኮ። እኛን ዩቲዩብ ላይ የሚያንሱ አለ እዛ ነው የምልህ፣ እዛ ከነዛ አንድ ከፖሊሶቹ አንደኛው እና ሁሌ እናንተን ደህንነት ነው የሚፈልገው። ይሄን ነገር ሲያይ ማመን ከበደው። እንዴት አላመንኩትም። ሄጄ ቼክ ሳደርግ ራሷ ኪያ በሽምግልና እንደሚጨርሱት አድርጋ እንደጨረሰችው ኢቭን ቀጠሩ ላይ ራሱ እንዳትገኝ ለደረገች ኪያ ኦልሬዲ ከሳሿ ኪያ ነች። ኪያ አልፈልግም በሽምግልና ጨርሷለኝ ካሉ ህጉም ይተባበራል። ወጣች ሴትዮዋ አላምንም ብዬሽ ሴትዮዋ ጋር ሴትዮዋ ምን አገባ አንተ ሁኔታሽ ቀብጣለህ ምናምን ለምን እናንተ አደጋ ይሰለቻችሁም ወይ? ቆይ እንዴት እኔ እንደዚህ ብለህ ሳይነገረኝ እኔ አይነገረኝም እንዴ? ይህን ነገር አስበው አድርገው ራሱ ሶፊ ይህን ነገር በፍጹም ልታደርጉ አትችልም። ተረጋጋ። ምናልባት ስለምን እሺ ለምን ነው ያጋው ወሬ ነው እና ሴትዮዋን አገኘኋት ሰው ሰምቼ ነው ከሆነ ሰው ሰምቼ ነው እንዳለ ሄጄ አግኝቻታለሁ። ራሷ ሴት ኪያ ላይ ያላከውባት ይሆናል ወይ እሷ ላይ ያስፈታችኝ ምናምን ነገር ብለው ሌሎች ሰዎች ምናምን ነገር ይሄን ለምን ያስፈታታ አይቻልም። በህጉ አጎትየውና ቀጠሮ ላይ እንኳን ቀጠሮ ሰጥቷታል እኮ ቀጠሮ ላይ እንኳን አልደረሰችም። አክስትየውና አጎትየው ለተንኮል ያላቸውን የጭንቅላት ጥግ ታውቃለህ። ኪያ ላይ ከኪያ ጋር እኛ እንዳንቀያየም ወይም ደግሞ ኪያ ለምን አስፈታሻት ብለን እንዳንይዛት አስበው ያደረጉባት ነገር ከሆነ ብዬ አስቤ ከሆነ ነው። ምክንያቱም ኪያ ምን አይነት ሰው እንደሆነች አክስትየው ጠንቅቃ ታውቃለች። ለምን ብለህ ታስጠንቅቃታለህ? ህግ ታውቃለህ አይደል? ዲፊኒትሊ በደንብ ጠንቅቄ አውቃለሁ። ስለዚህ አንተ ከሰስክ አይደል? ስለዚህ ፍርድ ቤት ሳይቀርቡ
ምን መረጃ ሙሉ ተሰብስቦ ማን ነው የሚያስፈታቸው? እነሱ ራሱ እኮ የሚጠይቁ እኮ ናቸው። ሄጄ ቼክ አደረኩኝ እንደዛ ቢያንስ ፖሊሶቹ ምናምን ብር ተቀብለው እንዳል መረጃ ለምን ይሰጡኛል? እሺ አይለኝም። ለንገር ኪያ ራሷ መታወቂያን አስገብታ ሙሉ ለሙሉ ፊርማው ኖሮ ተረዳኸኝ? ለምንድን ነው እኮ የምልህ። ምክንያቱም ሌላ ሰው አስፈታት እኮ ቢሆን ዋስትና መጠበቅ አለባቸው። እነዚህ ሰዎች ደግሞ መቅረብ አለበት። አልቀረበችም ሁላ እዛ። እሺ ለምን ብላ ታስፈታታለች? እኔ መክሰስ አልፈልግም ብላ ነው። እኔም እኮ ግራ የገባኝ እሱ እኮ ነው። የሚያስፈራራት ነገር አለ ወይ? ይኸውልህ ሶፊ ጭንቀቴ ምን እንደሆነ ተረዳኝ። ይህንን ነገር ሌላ ሰዎች አድርገውት ከሆነ ኪያ ይህንን ነገር ስትሰማ ደንግጣ የሆነ ነገር እንዳትሆን ፈርቼ እኮ ነው። መጀመሪያ ተረጋግተን እኛ እናወራበትና እርግጠኛ ነህ አይተሃታል? አክስትየውን እንዲህ በአካል አውርተሃት? አክስትየውን አገኘኋት። ፕላስ ደግሞ እዛ የምናውቀው ሰው እኮ አለ እኮ ኪያ ራሷ። እሺ ለምን ይሄን ነገር ታረጋግጥ? አይ ብዬ እንኳን እንደዚህ አንተ እንደምትለው እንኳን ሌላ ሰው አስፈቶ ስሟን ማጥፋት ነው ብዬ አሰብኩ። በህጉ መሰረት ደግሞ ራሷ ከሳሿ አይ ክስ አልፈልግም በሽምግልና ጨርሰው ካለች ፍርድ ቤት ቀርቦ ዋስትና ነው ሊፈቀድ ለሚችለው። አልቀረበችም ሁላ ቀጠሯ ጊዜዋ ገና ነበር። ከዛ በፊት ነው የወጣችው። ስለዛ እንደዛ የሚወጣ ደግሞ ከሆነ ከሳሽ ራሱ ሽምግልና እንጨርሳለን ብሎ እዛው ፖሊስ ጣቢያ ተስማምቶ ነው እንዴ ያለውን ነገር ታውቂልህ እንዴ ታረጋግጥ። እኔ እኮ እሱ እኮ ነው ግራ የገባኝ። ለምን ብላ ታስፈታቸዋለች? እኔ ምን አውቃለሁ? የሚያስፈራራት ነገር ካለ ትንገረና የታለች ኪያ ሰው እንዴት ራሱ ለምን ይፈልግሽ ነው? እማ ቀስ በይ ተረጋጊ ነይ ቀስ በይ እሺ ቀስ በይ ተረጋጊ እንዴት ነው? ምን ሆነ? ምን ሆናለሁ? አንቺ ምን እንደሆነ ንገሪኝ። ምንም አልሆንኩም። ምን እንደሆንሽ አንቺ ንገሪኝ እንጂ። ምን ሆነ? እኔም በጣም አለ አይደል ብቻ አንድ ነገር ልነግርሽ ችግር ምን ሆናችሁ ነው? መርዶ የሰማችሁ ነው? መርዶ ምን ትልቅ መርዶ ነው የሰማሁት። ምን ሆናችሁ? ሞት ማን ሞተ? ግን ቆይ የሚያስፈራው ሰው አለ? አሁን ሁሉም ሰላም ነው አይደለ? እናንተ የሚያጨንቋቸው ሰዎች አብዛኛው ሰዎች አጎትሽና ክስሽ ነበሩ። እነሱን ጥጋ ሲዘናል ብለን ነበር እና ክስሽ ማስፈታት ለምን አስፈለገ? አክስትሽን ማስፈታት ለምን አስፈለገ? ይኸውልሽ አክስትሽ ተፈታ። እሺ አደም አክስትሽ ተፈታ። ያያት ሰው አለ፣ በአካልም አግኝቷታል፣ ሄዶ አውርቷታል። በዚህ ጉዳይ ላይ የምታውቂው ጉዳይ ነገር አለ? ተፈትሽ ነው አዲስ ነገር ነው። በዚህ ተሰል እንዴት ቀጠሮ ሲደርስ ህግ ያሳቀርብ በሽምግልና አንቺ ክሱን ካላነሳሽ በቀር ነው ልትፈታ የምትችልበት ምንም ነገር የለም። ቆይ ያልገባኝ ነገር ማለት ነው ኪያ፣ እቺ ሴትዮ ከተፈታች ብዙ ነገሮችን አሲራ ሊሆን እንደሚችል ብዙ ነገሮችን ደግሞ ከዚህ በፊት ምናምን ነገር ማረቧን ታውቂያለሽ። ከመታሰሯ አንድ ቀን ቀደም ብላ አንቺንም ለማስገደል እኔንም ለማስገደል ምናምን ነገር ደግሞ አቅዳ ጎረምሶች መጥተው ልናስገድ እሷን አንተን ጨፍጭፈን ጫካ ውስጥ እንድንጥልህ ምናምን ነገር ከዛ በኋላ ደግሞ የኪያ ልጅ የሚወርድበትን መንገድ አፈላልጋችሁ እንድትነግሩኝ ይፈልጋለሁ ምናምን ነገር ብላ ለጎረምሶች ከፍላ ምናምን ነገር እንደነበር ታውቂያለሽ አይደል? እናት ምንድነው ለምንድን ነው ያልገረመሽ መፈታቷ? ከዚህ በፊት ተፈቷል። ጉዳዩ በፍርድ ሂደት ላይ ነው ያለው። መርማሪዎች እንኳን አንቺ ማለት ነው መርማሪዎች ራሱ ይሄንን ኬስ ሲመጣ እንዴት አንድ አክስት ልጇ ላይ እንደዚህ እንዴት ልታረግ ትችላለች? እንዴት መርዝ በጥጣ ታስደርግ ባለቤቷን እንዴት ልታስገድልባት ትችላለች? ምናምን ብለው ሰው ሁሉ ደንግጧል። እና ታዲያ ለምንድን ነው አንቺ ምንም ያልመሰለሽ? መረጃው እንኳን ለሚነካከኝ መፈታቷ እኮ መፍታቷ አንቺ ምንም አያስገርም ወይ ምንም ነገር አያስደነግጥሽም ወይ? እሺ ገርሞኝ ያልደነገጥኩ ምን ላምጣሽ እኮ በዚህ ጉዳይ ላይ አንቺ ልታውቂው ታሪክ አለ ወይ? ምንድነው ማቃብረኝ ያለው? ስለዚህ አንቺ አይደል ያስታሻል? ኪያ አኗር ምንድነው አንተ የምትጠይቃት? እኔ አሁን ተይውሽ ስለማስፈታቱ ቶ አሁን ምንድነው የሚያሳረክሽ አለ ወይ? ማለት ግራ እየገባኝ ነው። አይ ምናልባት የሆነ ነገር እሺ ያስፈራራሽ ያለ ሰው አለ? ኪያ የህይወታችን ትልቅ በጣም ሲሪየስ ጉዳይ ነው። ሽምግልና ምናምን ነገር እያለ ላይ ታች እየተሯሯጥ ነው አይደል? ለእናትሽም ደግሞ እጅሽን ይዤ ሄጄ ስለመስለምሽም ስለተፈጠሩት ነገሮች እንዳለ ሆድሽን ውስጥ ደግሞ ጽንስ እንዳለ ምናምን ነገር እያንዳንዱን ነገር አልቅሰን እንደነግራቸው ላይ ለምን እንደምንነግራቸው አቅደን ወስነን ተቀምጠናል አይደል?
አይደል? በእኛ መንገድ ካልሆነ ደግሞ ትክክል ባልሆነ መንገድ ከተነገራቸው ደግሞ የሃይማኖትሽን መቀየርም ሆነ ሆድሽ ውስጥ ደግሞ በጣም 10% እንኳን ለመዳን ብቻ ያለው ልጅ መሸከምሽን በትክክለኛው መልኩ ካልተረዱ ወይም ካልተነገሩ እናትሽ አደጋ ውስጥ እንደሚሆኑ ታውቂያለሽ አይደል? ታዲያ ክስሽ መፈታት ለምንድን ነው ያልገረመሽ? ሁሉ ነገር ልታደርግ እንደምትችል ለእናትሽ ሄዳ ከነገረችሽ እናትሽ ልትሞትብሽ እንደምትችል ነገ ወዲያ አብረን ሄደን ለእናትሽ እንደምንነግራት አክስሽ ስለመፈታት አይደለም አንቺ ልታውቂው ነገር ከሌለ በህግ ሂደት ላይ ያለ ከሳሹ የከሰሰ ሰው ካለ ራሱ የከሰሰው ሰው በሽምግልና ወይም በጥቅት እንፈታለን ካላለ አትፈታም። እኔ ሳስበው ነው ምናገር ማለት ነው ብትፈታ ነው ያሳሰብኳት እኔ ነኝ አይደል? ስለዚህ ልትገለኝ እዚህ ነበር መጣት የነበረበት ሰው ስለዚህ ያው ቀያልሽኝ ያለሽው እንደፈታሽ አታውቂም፣ ደግሞ አላስፈታሻትም ጭምር። ሶፊ ግን በአላህ ቆይ የምር ነው አይታታል ሴትዮን ባታል እንደዚህ አይታታል ፍርድ ቤት ፖሊስ ጣቢያ ምናምን ነገር ሄደ መፈታቷን ቼክ አድርጋን እንደዚህ በሰነድ የተረጋገጠ ነገር ፖሊስ ጣቢያ ያፈታሻት ኪያ እንደሆነች ገላጭ ፖሊስ ጣቢያ እንሰራለን። እሺ አንተም ኑሮ ፖሊስ ጣቢያ ነው ምን ይሰራል ፖሊስ ጣቢያ ወይስ ወሬ አልባዛ ነገር ሰምተን ነው? ያንቺ መረጋጋት ነው። አልባዛ ሶፊ ሆኖ ቢሆን አትሆንም በተባልሽ አይደል? እናንተ መርዶ በሰማሽ ድንጋጤ እኮ ፈልገሽ አይደለም እኮ የሚመጣው ነው። በቃ ግን የሆነ ነገር ሲከሰት የሆነ ነገር ሲሆን ማለት ነው ነገሩ ራሱ ነው ነገር እኮ ለኛ አይደል? ከዚህ በፊት እኮ ኪያ አክስትሽና ጎትሽ መታሰራቸው ስለናትሽ ምንም አትጨነቂ፣ ምንም ግድ አይሰጥሽም ነው ገዛታቸው ምንም እንዲያረጋት አይችልም። ምንም ቢሆን እጥለት ምንም አይሆን ስላረጓት እኮ አይደለም እኮ እናትሽ እኮ ምንም እኮ አያረጓትም። ሄደው ሲነግሯት ግን ምን ይነግሯት? ትክክል ባልሆነ መልኩ ከነገሯት እናትሽ የሆነ ነገር እንደምታረግ ቻታለች። በምን አወቅሽ? እንዴት ነው እንደዚህ የተረጋጋሽው? ምንም ኬርለስ ለኔ ነገር ይችላል ነግራት ነው ኪያ ግን ሰሞኑን ትክክል ነሽ። ነገ አይደለም ነግራት አይደለም አይ ትክክል ነሽ ሰሞኑን ነገ አይደለም ተፈታች እኮ አንተ በሁኔታዎቹ ትናንትና ከቶፋ ጋር መጣ አወራና ምን ተጨቃጨቀ ቶፋ መጣ ትላንት ዛሬ ድጋሚ ደግሞ ልጠረጥር ይላል። እኔ ምን ብዬ ተጠረጥር ዛሬ ደግሞ በሌላ ነገር ድምፅሽን እንደዚህ ከፍ አድርጎ የሚያስቆራሽ ነገር እኔ ጠረጠርኩሽ ብዬሽ ማለት ነው የመጣው ቶፋም ራሱ ተናግሯል እንዴ በግልጽ ማን ይነገራል? ለምን ነው መንገድ ታስቀይር እየሞከርሽ ያለሽ? ማን ይነገራል? እሱ በምንም በኩል ይተወቅ ለምን ያፈታሻት ነገር የገባኝ ነገር ከኔ ላይ መጣው አላ ከኔ ላይ መጣ አታስብሽ እንዴ ነው አንቺ ሰሞኑን እንዳላስፈታ ትንሽ እንደዚህ ያደርግሻለሽ ኪያ በጣም በቃ ነገሮች የምትናገራቸው ነገሮች ፀሐይን እንደዚህ በጣም ታመነጫጨቂያታለሽ። የሆነ ነገር እርግዝና ሊሆን ይችላል ሲባል የራሳችሁ ጉዳይ ነው። አዎ የፈለኩትን ነገር ነው ማለት ነው። ያጭቅጭቅ አይገርም እንዴ አንቺ እኮ ነሽ እየተጨቃጨቅሻለሽ እኮ ዝም በል በቃ ምንድን ነው የምትለኝ? አሁን መቼ እየተጨቃጨቅሽኝ እኮ ነው እንዴ መሳናራ በሚያሳት ተመጣጣኝ እየትልብኛለህ እንዴ ምናችሁ ነው የእርግዝና ኪያ እሺ የጸባይሽ መቀየር እሺ ችግር የለውም። እኔም በሰለ ምሳ ደርሶ ምናምን አይ ሲቀጥል ምሳ ደርሶ ምናምን ምሳ አቅርባችሁ ልበሉ ምሳሌ ከዛ ደግሞ አጠራርክ እርጉዝ ነኝ በስትክክል አጠራኝ ኪያ ብለህ መጠራኝ ምንድን ነው? እሺ ምንድን ነው ያው መንገድ ታስቀይረና ትሞክሪ ኪያ እንተዋወቃለን ነው ኪያ አንተ ነው ኪያ መጣለሁ ኪያ ምንድን በጣም አለ አይደል የሆነ ነገር ላይ የሆነ አለ አይደል በጣም በቃ አንቺ ትዳርሽ እኮ ነው ባለቤትሽ እኮ ነው እንደዚህ አንቀሽ ምናምን ነገር ስትናገሪ ለራስሽ ራሱ ክብር የለሽም እንዴ? አሁን ቆይ እናንተ እንደዚህ የምትነጋገሩ አይደለም ሀሳቤ ኪያ አሁን እያስፈራራሽ ያለ ሰው ካለ ትነግሪኝ ነው አይደለም እኮ ባንቺ የሆነ ነገሮችን መደረግ እኮ የለመድኩት ነው ለኔ እኮ ችግር የለውም ግን ለእናትሽ አስቤ እኮ ነው እዛ እናትሽን ሄዳ የሆነ ነገር የማይሆን ነገር ተናግረው እናትሽ የሆነ ነገር ያደርጋሉ ብዬ ነው እኔና ናንቀሽ የሆነ ነገር ስለተናገርሽ አንቺ ሴት ይሆንሽ ነው የሚመስልሽ ሚስት ይሆንሽ ነው የሚመስልሽ ከእናቴ በላይ ከእናቴ ለእናቴ ከኔ በላይ አልጠበስም ለእናቴ ነው ያለው። ስለዚህ ምንም ግድም አይሰጥሽ ነገር ማለት ነው። ለእናትሽ የምታስቢው በዚህ መንገድ ነው። እናትሽ በሽተኛ መሆናቸውንና እናትሽ ጋር ነው ሄደው ይሄን ነገር አደርጋለሁ ስትይ ነው እኮ ያኔ ያሳሰርሻቸው አይደል እንዴ? እነዚህ ሰዎች ለእናትሽ እነዚህ ነገሮች እናገራሉ ሲሉ ደንግጠሽ ነው ሄደሽ ያሳሰርሻቸው አይደል? እቺ ልጅ ግን ኖርማል ናት። ያ ምን ሆነሽ ነው ነገር እየገባኝ ያለው? ነገር ምን እናገራለን ይማ እሺ ስለሱ አይደለም እኮ
የነበረው ምንድን ነው? አስር ጠባይሽ የሚቀያየረው አንድ እናቴ ከኔ መስዋዕት አለባት። ተረጋ ብሎ ምን ነገር አለ? ስለዚህ አክስትሽ ተፈታለች። አክስትሽ ናት በተከትረ አንቺ ነሽ። ለምን ኪያ ለምን ነው የምትመጥጭኝ? አንዴ ለምን ምን ያደርገው በደንብ እስቲ ያሳይ ሲጀምር ቆይ ቶ ዝም ያንቺ ራስሽ ይሄ ሁሉ ጊዜ ለእናትሽ ሂደን የተፈጠረውን ነገር እንንገራት ብለን ስንለምንሽ ለእናቴ አሁን መነገር የለበትም ብለሽ ድርቅ ብለሽ የተቀመጥሽ አንቺ ነሽ አይደለ? ዛሬ ምን አዲስ ነገር ተገኘ? በእነዛ ጣውስና በሽተኛ ቤተሰቦች ለእናትሽ ይሄን ነገር ሄደው እንዲናገሩ የምታደርጊው ዛሬማ ለምን እንደዚህ እንደተረጋጋው ታውቃላችሁ? ወድ ሽማግሌ ታውቃል አይደለ? ምንም ቀረ ቀለበት አስሬያለሁ እናቴ ልትሰማ ችግር የለውም ማለት ነው። ይሄ አይደለም እንዴ? አይደለም ጠብቄ ነው ማለሽ እንዴ? ቀለበት አስሬያለሁ አለማለት ነው በላኝ ነው አታስመስኪያ በጣም ጠብቄ ነው ማለሽ በፍጹም አንቺ ይሄ አንቺ ሐሳብ አይደለም። ሲጀምር አስበሽ ራሱ ይሄንን ነገር ቢሆን ማለት ነው ኪያ አንቺ እኮ ኢች ኤቭሪ ነገር ስለምትነፍሻት ነገር እንኳን በእያንዳንዱ ጉዳይ ላይ አሁን እንደዚህ ተከስተብለሽ የምትናገር ይችላል። እንደዚህ አይነት ነገር አይደለም። ሄደሽ እናትሽን ልትገላት እቺ በሽተኛ የሆነች አክስትሽ መታ እናትሽ ደም ብዛት አለባት ይሄ ሁሉ ነገር በአንዴ ሲነገራት የሆነ ነገር ትሆናለች ብዬ ስነግርሽ ምንም አይነት መደንገጥ ምንም አይነት ነገሮችን እንትን ማለት አላየሁብሽም። እና ይሄ ኖርማል ነው። ምንም ቀረኝ ገዳገጅ ይመረጣል ስትነ የሚነገርበት መንገድ አለው። እናትሽ በሽተኛ እኮ ናት ኪያ ያማቸዋል፣ ደም ግፊት አለባቸው። ሲነገራቸው የሚነገርበት መንገድ ትክክል ካልሆነ ስለማትሽ ግድ አይሰጥሽም እንዴ? እንደዚህ ጨቀኛለች በጥጣ ልጅሽን ልታስወልድ ነበረ። ስለአንቺ አንቺ ልትገልሽ የነበረች ሴትዮ እኮ ናት። ያሺ ነው በቃ ነው በቃ አንዴ እኛው ነው ወደና ተወለ ኬዝ ውስጥ እየገባችሁ ነው። እሺ ያን ነገር ጠይቅሽ ማን አለ መስፈራራሽ? ማለት መስፈራራሽ ማን አለ? እንዴት ልታስፈቻት ቻልሽ? አክስትሽን አንተ ማን ነው የምታምነው? ለምን መተማመን ነው? ዛሬ ባንቺና በሶፊ መካከል ደግሞ ልዩነት መጣ። ማን ነው የምታምነው ምናምን ነገር አንቺን አመኘ እሱን ያያው ነገር ጤነኛ አይደለም፣ ወይም ደግሞ እሱን አመኘ አንቺ ያልሽው ነገር ጤነኛ አይደለም ምንድነው? ወይስ እውነቱ ነገር ላይ ነው የምናወራው? ቤት ውስጥ ነበርኩ አልነበርኩም ነው ዋናው ነጥብ። እሺ ተይው፣ እሺ ባህሪሽ ምናምን እርግዝ ነው ብለን እንተውሽ፣ ችግር የለውም። ሶፊ እርግዝናው ነው ብለህ ታስባለህ? እሺ አንተ ጭራሽ እያባባሳችሁብኝ ያላችሁ ሰው። እሺ ችግር የለውም። ኪያ ግን እሺ አላስፈታ እሺ አምናችሁ አላስፈታሻትም ታዲያ? ኪያ የሚፈጠሩትን ነገሮች በጠቅላላ ታውቂያለሽ አይደል? ሴትዮዋ ከተፈታችና የሆኑ ሴራዎችን ምናምን ነገር ካሰበች ሽምግልናችን ላይ ወይም ደግሞ ነገ ትዳራችን ላይ በጣም ሲሪየስ የሆነ ችግር እኛ ተዘጋጅተን ትዳራችንን በምን መልኩ መከላከል እንዳለብን ማስተካከል መጠበቅ እንዳለብን ፕሮግራም ሳናደርግ ይቺ ሴትዮ ከቀዳችን ቀድማ ከወጣች ነገሮች በጠቅላላ እንደሚበለሻሹ ታውቂያለሽ አይደለ? ስለዚህ ኖርማል ነው መሆን የነበረበት ነው። አንቺ ጋር ምንም ፊድባክ ምንም ባልመሰለው ምናምን እንዴ ተንቦጥረሽ ነበር መናገር የነበረብሽ ነው ኪያ? ወይስ ለትዳራችን ስለምናምን ነገር ቤታችን ስለመፍረሱ ምናምን ነገር ምንም ግድ አይሰጥሽም ነው? ታምነኝ እሺ ኪያ ያምን ሁኔታ ነው እዚህ ጋር የሚወስኑ ማንም የፈለገውን ወይ ደግሞ በምናልባት በተሳሳተ ሶፊን ተሳስቶ ወይ ደግሞ መስሎትም ሊሆን ይችላል። ሜቢ ሶፊ ያያቸው ሴትዮዋ በመጣ ነገር ሁሉ አይታታል። ምን ታነሳ ከሆነ ከባድ ነው። አይታታል እንደዚህ በአካል ቢያንስ ሌላ ሰው አስፈታትም እኔ ነኝ ግዴታ ማስፈታት። ኪያ ለምንድን ነው ግን ልብ ዝቅ ምን ያደረገው? ለምን እውነቱን እንዲያወቅም ምንድነው ያው ችግሩ ምንድነው ነው? ኪያ እኔ እኮ እንደ ቤተሰብ ስላያች ሲመለከተን ልጅ ስላሰብኩ ነው እዚህ ጋር ይመጣ ያለው። ሶ ስለዛ ማንንም ነው እንቺያቺ እሱንም አልጠየኩትም እኮ ልጠይቅሽ እኮ ቤትሽ እኮ መጣሁ እኮ ኪያ እያልኩ ነው የመጣሁት። እኔን ጠይቂኝ ካለስ ነው እኮ የምጠይቀው ኪያ። አሁን ስለሱ አይደለም አሁን ነው ለምሳሌ በእኔና በአንቺ መካከል ለውጣለ ማለት ነው በትዳራችን ጉዳይ ላይ አንቺ ጋር ሲሆን ሌላ እኔ ጋር ሲሆን ሌላ ነው ማለት ነው ውጤቱ። አሁን ሁኔታውን ለማዞራት ሞክሪ ኪያ። አታምነኝም። ዋናው ነጥብ ያ ነው። እኔ እውነት ብዬ ስለምን ማመንና ስላለማመን ነው ቀለበት ስናደርግ ተማምነን ነው እኮ። ስለምን መተማመን እዚህ ጋር መተማመንንና አለመተማመንን ምን አመጣው? ሶፊ ማናምነው ሰው ሆኖ ነው እንደዛ ነው እያልሽኝ ያለሽው? ምን ሰው ነው ታዲያ? ለምንድን ነው እኔን አታምነኝም ወይ ሶፊ ነው የምታምነው ማለት ምን ማለት ነው? ሁለታችሁም አታምኑኝም ወይ? ሁለታችሁም አታምኑኝም ወይ?
በቃ አላደረኩትም ካልኮቹ ልታምኝ ይገባል አይደል ማለት ከኔ በላይ የምትገቡ ሰው አለ የነገረ ሰው እኮ የኔ ባዳ ነው ተነግሮት እኮ አይደለም በአካል አይታታል ሶፊ ግን እቺን ሴትዮ አክስትሽ ደግሞ እየመጣልሃለሁ ብላኝ ነው በአካል ተገናኝታችሁ ቆማ አውርታት የተፈረመበችበትን ወይም ደግሞ እሷ አንተን ያስፈታችበትን ነገር የተፈታችበትን ነገር ምናምን ነገር አይተህ ሄደህ እዛ ጣቢያ አረጋግጠህ ነው እሺ አሁን ኪያ ቀለል አድርግልሽ ሌላ ሰው አላስፈታት እንዳያስፈታት ምን ነው ማለት ቢያንስ ሌላ ሰው አስፈታው እንዳልል እቺ ሴትዮ የከሰሻት አንቺ ነሽ ስለዚህ ታስፈች የምትይው አንቺና አንቺ ካልሆነ በቀር ቀርባ በዋስትና ነው ሊፈቀድላት የሚችለው አይደለ በህግ መሰረት ዋስትና ይፈቀዳል ስትቀር ጉቦ ከሰጠሽ ደግሞ ስትቀር ወላሂ ለማሳ እንደ ምን ሆነሽ ነው እንደዚህ ተገኘለ ከሰጠሽ ምናምን ነገር የምትይው ምናምን ይሄ እኮ የመንደር ምናምን እንትን እኮ አይደለም ኪያ ይሄ እኮ የታሰረችበት መረጃ ደግሞ ሰዎች እኛ ሚዲያ ላይ የምንሰራ ሰዎች ነን ተራ ሰዎች አይደለም ያካሉ ተራ የመንደር ምናምን ነገር ሰዎችን እኮ አይደለም እኮ ይሄ ህግ የያዘው ጉዳይ ነው ማንም ስለፈለገና 60,000 ብር አንቺ እንዳልሽው ስላለው ተነስቶ እኮ ሰዎችን የሚያስፈታ አይደለም ጉዳዩ የተያዘው የከሰሻት እያንዳንዱን ነገር ደግሞ የተፈጠሩትን ነገሮች ደግሞ ቪዲዮ ያስገባ ነው እኛ ሆነን አንቺ ሄደሽ ከሰሻት አንቺ በእርቅ ወይም ደግሞ ይህን ነገር በሰላም እንደ ቤተሰብ እንጨርሰዋለን ብለሽ አንቺ ራስሽ ብቻ ካንቺ ውጪ ሰው ሌላ ሰው ካልሆነ ሴትዮዋ ልትፈታ አትችልም ይሄን ነገር ታውቂያለሽ ስላለማመን ስለማለመተማመን አይደለም እቺ ሴትዮ በአካል ነው ያየኋት እያለኝ ያለው ሶፊ ነው መንደርተኛ ተራ መንገደኛ አይደለም ኪያነስ ቁጭ በይስ ያወራንሻል ምንድነው ነው ያላመንኩሽ ልጁ እኮ ሶፊ ነው ተራ መንደርተኛ ሰው እኮ አይደለም እጂ እየወሮት ያለሁት እንዴ አንድ በስተኛ ነሽ አኗር በእንትሻለሁ አይደለም አኗር ምንሻል እንደሚልሽ እኔና ተምነኝ እኔ ነው እኮ ማመን ያለብኝ ልክ ነው እሺ ሶፊ ቢያንስ ምናልባት የተሳሳተ መረጃ ድንገት ሰጥቶት ሊሆን ይችላል ድንገት ተሳስቶ ሊሆን ይችላል ኪያ እውነታውን ታውቂያለሽ እመኝ በቃ ለምንድን ነው የምትፈሪው ነገር ካለ ንገሪን ነው ወይ ሶፊ እሺ እኔ አሁን ያልገባኝ ነገር ምን እንደሆነ ታውቃለህ ለምን ብላ ነው እሷ ይሄን ነገር የምታደርገው እኔ እሱን ጠይቀኝ እኮ እሱ ለሱ እኮ ነው የመጣው ወይ አደጋው እኔ እጅ አግኝቻታለሁ ሶፊ ተረጋግታ ነግረኝ አደጋው ለእናቷ ነው አደጋው ለልጃችን ነው አደጋው ለራሷ ነው ስለዚህ እንኳን አታስብ ችግር የለውም ታዲያ ይሄን ነገር ለምን ታደርገዋለች ብዬ ነው እሱ እኮ ንገሪኝ ነው አንዋር አዳምጠኝ ሸሜን በደንብ ጆሮ ከፍ አዳምጠኝ ስጠይቃት ራሱ ማለት ነው ምን ብዬ እንደምጠይቃት ወይም ደግሞ ምን ብዬ ይሄ ለመንገድ ራሱ ለማመን ራሱ ይቀርድ ነገር ነው ያለው አትታሰር ያልካት ኪያ ራሷ ታሰረቻት አትታሰር ያልኳት እኮ ዝምድና እንዳይቆረጥ ወይም ደግሞ ከቤተሰቦቿ እንዳትጣላ እንዳትራራቅ ነው እንጂ ሴትዮዋ መታሰር የሌለባት ሰው ወይም ወንጀለኛ ስላልሆነች እኮ አይደለም ስለዚህ ለምን ብላ ይሄን ታደርጓለች ኪያ ምኑን ነው የሚመስለኝ ምኑን እሺ ምኑን እኔ ህግ አላውቅም ስለ ቤትነቷ ኪያ አዳምጪ እሺ ታስራ ሴትዮዋ ተፈታ ሊሆን ይችላል ግን ኪያ ለምን ታደርጓለች አንዋርን እንደማመጥ አይ ኪያ ሴትዮዋ በተፈታ የምትጎዱት ሁለታችሁ ነው እኔ አይመለከተኝም ጆሮአችሁን በደንብ ከፍታችሁ አዳምጪ መጀመሪያ ስለዚህ እኔ ማንን ልሆን እንጂ አልመጣም ትጎዳላችሁ ብዬ እናንተ ለመከላከል ካልሆነ አዳምጪ ሲቀጥል ደግሞ ኪያ እኔ ጻልጅ አይደለሁ ይሄ ጉዳይ አንዋር ሶፊ አንድ ነገር እኮ ነው ያልገባኝ ነገር ነው ታውቃለህ ሴትዮዋ አልተፈታችም እኮ አይደለም ያየውን እኮ አላመንክም አይደለም አገኘኋት ግን እሷ ለምን ብላ ታስፈታታለች ብዬ ልመንህ እኮ ነው የምልህ ምክንያቱም የዚህ ሴትዮ መፈታት ማለት ነው ቤተሰቤን ትዳሬን ነገ ላይ ደግሞ ከ3 ቀን ከ4 ቀን በኋላ ደግሞ አላህ ካለ ትዳር ለመመስረት ላይ እናታች እያልኩ ያሉ ይሄን ነገር ኪያ ደንቆሮ አይደለችም ይሄን ነገር ጠንቅቃ ታውቃለች ስለዚህ ለምን ብላ ታስፈታለች ቤቴን ልትበጠብጥ ቤቴን ልታፈርስ ለምን ብላ ኪያ ይሄን ነገር ታደርገዋለች ቢላስት ያሰርኩ ለምን አሳሰርኳት ማስፈታት ከሆነ እኔም እኮ እሱ ነገር የሚያስፈራራሽ ሰው ካለ ንገሪኝ ለምን እኔ የሚያስፈራራት ብላለህ ብለህ ከምታስብ መጀመሪያ የሆነ ሰው እንትን ብሎ እሺ የሆነ ነገር አሰብኩኝ እኮ እሺ አዳምጪኝ እኔን አዳምጪኝ አንዋር በተለያየ መንገድ ለማየት ሞከርኩኝ እቺ ልጅ ዋስትናም ተፈቅዶላት ነው ለማየት ሞከርኩ ዋስትና ራሱ ሊፈቀድ የሚችለው ቀጠሮ ጊዜ ሲሰጥ ነው ከፈቀደ አይደል ጊዜ ደግሞ አልደረሰማ ገና ነው ስለዛች ልጅ ወጣች ማለት በሽምግልና ጨርሷለን ብያ ኪያ ራሷ ፈርማ ኮፒ አስገብታ ምናምን ነው አስልክ እደውላለሁ ይሄንንማ ካለው ኪያ ይኸውልሽ ሴትዮዋ ተፈታ ካልሆነ ማለት ነው በማይሆን ሙስና ነገሮችን ታፈታታለህ አንቺ ካላስፈታሽ ይሄን ነገር አይሆንም እኔ ደግሞ አንቺ ታስፈታታለች ብዬ ይሄን ነገር በፍጹም ለማመን ይከብደኛል ሶፊ በጣም ይከብደኛል ከአቅሜ በላይ ይከብደኛል ምክንያቱም የልጃችን የህይወት ጉዳይ ነው የኪያ እናት የህይወት ጉዳይ ነው የትዳራችን የህይወት ጉዳይ ነው ሃው ካን እንደዚህ ነገሮችን ታስባለች ብዬ አስባለሁ ሶፊ ለምን እኔ ላይ ትፈርዳለህ እየፈረድኩ አይደለም እቺ ሴትዮ ተፈታ እንኳን ቢሆን ሶፊ አንቺ ነሽ ብለህ ከኪያ ጋር ራሱ እንድትጣሉ አልፈልግም ምክንያቱም እቺ ሴትዮ አስፈትተሻታል ብለህ ስትናገራት ኪያ ትቀየማለች እንድትቀየሙ ደግሞ አልፈልግም ወንድሜ እኮ
ምን ልትቀያየሙ ደግሞ አልፈልግም። መቀያየም አይደለም እህቴ ነች። ስህተት ከሰራች አይደለም ወሬ ልመታት ሁላ እችላለሁ። ስህተት ከሆነ ነው አዳም በሁለታችሁ ሲጀምር መገባ ሰው ማለት ነው። ነገር አይደለም። እኔ የተረጋገጠ መረጃ ነው ይዤ የመጣሁት። ተረዳኸኝ እኮ ኪያ መፈታቷን ነው አይደል? የተረጋገጠ መረጃ መፈታቷን ነው እንጂ ኪያ ማስፈታቷ ኪያ መሆኗን እንዴት እንደዚህ ሊሆን ይችላል? ሶፊ ነግሬህ እኮ ነው። ተረዳኸኝ? በደንብ አዳምጠኝ። ዋስትናም ሆነ በገንዘብ ደረጃ የሚደርሰው አንድ የፍርድ ቤት ከቀረቡ በኋላ ከዛ በኋላ ነው እዛም ዋስትና ሊፈቀድላት የሚችለው። ከዛ በፊት በሽምግልና እንጨርሳለን ብላ እራሷ ሄዳ የጨረሰችው ጉዳይ ነው። ሶፊ ሲቀጥል እናንተን አብራችሁ እንድትሆኑ የሚፈልግ እዛ የሚሰራ ሰው ነው ደውሎ የነገረኝ እንደተመጣች ራሱ ፋይሉን ሳየው ኪያ ራሷ መታወቂያው አለ፣ ፊርማው አለ፣ ሙሉ ለሙሉ የተሟላ ነው። ለምን እኔ እኮ ያልገባኝ ምንድነው ነው በሩ የሚደበዱት ምንድነው ያልገባኝ ነገር እኮ ምን እንደሆነ ታውቃለህ ሶፊ? ሴትዮዋ ተፈታ ሊሆን ይችላል፣ አይተህ ሊሆን ይችላል፣ ሰምተህ ሊሆን ይችላል። ምንም አይነት ችግር የለብኝም እኮ ነገር ግን ኪያ ይሄን ነገር ለምን ብላ ታስፈታታለች ነው? እሺ አንቺ ልታወራኝ ትችላለሽ። ሶፊ ነው ያልገባኝ ነገር ከሷ ጋር ከምትከራከር እንዴት እንደዚህ ልታረገው ትችላለህ? ያሳሰረችው ራሷ እኮ ናት እንዴ? አንተ አውቃ ነው እንደምትደርቀኝ አይደለም ቤቱ እንዲፈርስ እንዲበጠበጥ ብላ ሆን ብላ እኔ አስይዣት እንኳን ቢሆን ሴትዮዋን እሺ ያሳሰረቻት ራሷ ሆኖ አገኘኋት። ውስጥ ጋብቻ አጣራው ዋስ ሆና የነበረችው እሷ ነች። ክሱን ያነሳችው እሷ ነች። ሶፊ በፍጹም እኔ አግኝቻታለሁ። አክስቴን እኮ እመጣላችኋለሁ እራሱ ብላለች። አትችልም ይሄን ነገር ሶፊ ምን አስረ ይሄን ነገር እየተናገርክ ራሱ